ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የአንጃው ህወሓት ወቅታዊ ሁኔታ የእብደት ቀጣይነት ሲሉ ፕሮፌሰር ክንደያ ገብረሕይወት ተቹ። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንትና የወቅቱ የትምህርት ሚኒስቴር አማካሪ ዴኤታ ፕሮፌሰር ክንደያ ገብረሕይወት ዛሬ ሚያዝያ 22 ቀን 2018 ዓ.ም ባወጡት ወቅታዊ ጽሑፍ በአንጃው ህወሓት እየተደረገ ያለው ፖለቲካዊ እንቅስቃሴና ዳግም እያገረሸ የመጣውን የጦርነት ቅስቀሳ የእብደት ቀጣይነት ሲሉ በጽኑ ተችተዋል። ፕሮፌሰሩ የፕሪቶሪያውን የሰላም ስምምነት መነሻ በማድረግ ባሰፈሩት በዚህ ጽሑፍ ስምምነቱ በተፈረመበት ወቅት የነበረውን አስገዳጅ ሁኔታ በማስታወስ በወቅቱ የጦር አዛዦች ሳይቀሩ ከመሞታችን በፊት የሚያድነን ስምምነቱ በአስቸኳይ እንዲፈረም ወደ ጌታቸው ረዳ እንድደውልለት ወተውቱኝና በተማጽኖ የተደገፈ ከፍተኛ ክፊት ያደርጉ ነበር ሲሉ ገልጸው ፊርማውን የትግራይ ህዝብ ከጥፋት የታደገ መሆኑን አብራርተዋል። ይሁን እንጂ ስምምነቱ ከተፈረመ በኋላ በህወሓት ማዕከላዊ ኮሚቴ ውስጥ ስምምነቱ ከመቀበል መታነቅ ይሻላል እስከሚል የደረሰ ከፍተኛ የውስጥ ክርክር እንደነበረ የጠቀሱት ፕሮፌሰሩ በወቅቱ ስምምነቱን ሲቃወሙ የነበሩ አካላት በኋላ ላይ ስልጣን ሲይዙ ግን አቋማቸውን ቀይሮም ድሮም ለእርቅ ፕሪቶሪያ መሄድ አያስፈልገንም ነበር ሲሉ ለሹመት ሲሉ ሲያጎበድዱ ታይተዋል ሲሉ ዶክተር ደብረጽዮንን ወላዋይነትና የስልጣን ጥማትን ገልጸዋል። አሁን ላይ ደግሞ በፕሪቶሪያው ስምምነት የፈረሰውን ምክር ቤት መልሶ በመጥራትና ጠበንጃ ይቅርና ራሳቸውን መሸከም ያቃታቸው አቅመ ደካማ ወላጆችን በአዳራሽ በመሰብሰብ እጃቸውን እንዲያወጡ ማድረግን የጥፋት አንቴና ሲሉ የጠሩት ፕሮፌሰር ክንደያ ይህ ድርጊት ለልማት ባልዋለ ፍጥነት ለጥፋት ተግባር እየዋለ መሆኑን ወቅሰዋል። አያይዞም የጦርነት ነጋዴዎች ወጣቱን እንዳገሙ ወደ እልቂት ለመማገድ ቢፈልጉም የትግራይ ወጣት ግን ነቅቶ እምቢ ለጦርነት እያለ መሆኑን ፕሮፌሰሩ በአጽንኦት ህወሓትን ተችተዋል። እንደ ማሳያም አንድ የጦር አዛዥ በአክሱም አካባቢ ለስልጠና ታቅዶ ከነበረው 15000 ወጣት ውስጥ የተገኘው ከ100 በታች መሆኑን እየተናገረውን ጠቅሰው ይህም የወጣቱን የጦርነት ጥላቻና የፖለቲካ ንቃተ ህሊና እንደሚያሳይ አመላክተዋል። በመጨረሻም ፕሮፌሰር ክንደያ ባስተላለፉት መልእክት የትግራይ ጥቅም ሊጠበቅ የሚችለው በጦርነት ሳይሆን ከጦርነት በታች ባሉ የፖለቲካ ውይይቶችና ዲፕሎማሲያዊ ክርክሮች መሆኑን አስገንዝበዋል። ጥቂት የልዩ ጥቅም ፈላጊዎች የትግራይን መጻኢ ዕድል እንዲወስኑ መፍቀድ እንደሌለበት በማሳሰብ ህዝቡ ከጦርነት ወሬ በመውጣት ለልማትና ለዲሞክራሲ እንዲታገል ጥሪያቸውን አቅርበዋል። የሀገራችንን ብሔራዊ ጥቅም ማስከበር የሚችል ጠንካራ ሰራዊት ተገንብቷል ሲሉ ጀነራል አለምሸት ደግፌ ገለጹ። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ የሀገራችንን ብሔራዊ ጥቅም ማስከበር የሚችል ጠንካራ ሰራዊት መገንባቱን ገልጸዋል። ጀነራል አለምሸት በኢትዮጵያ ወታደራዊ አካዳሚ ተገኝተው በስልጠና ላይ ለሚገኙ ለ71 ለ72 እና ለ73ኛ ኮርስ ሰልጣኝ እጩ መኮንኖችና የአካዳሚው ስታፍ አመራሮች በወቅታዊ ሀገራዊ አህጉራዊና ዓለም አቀፋዊ ሁኔታዎች ላይ የግንዛቤ ማስጨበጫ ትምህርት ሰጥተዋል። የሀገራችንን እድገት የማይፈልጉ ታሪካዊ ጠላቶቻችን የውስጥ ባንዳዎችን በመጠቀም ሀገራችን የጀመረችውን ፈጣን የእድገት ጉዞ ለማሰላከል ከፍተኛ ጥረት እያደረጉ ቢሆንም በጀግናው ሰራዊታችን ብርቱ ክንድ እየተደቆሱ ሀገር የማፍረስ ህልማቸው መክነው ራሳቸው እየፈራረሱ እንደሚገኙም አስረድተዋል። ሰራዊታችን የተገነባው በጸና ሀገራዊ እሴት ላይ ስለሆነ በጠላቶቻችን አፍራሽ ፕሮፓጋንዳ ሳይጠለፍ የተሰጠውን ሀገራዊ ተልዕኮ በአስተማማኝ ሁኔታ እየተወጣ ያለ በመሆኑ የታሪካዊ ጠላቶቻችን ሀገር የማፍረስ ህልማቸው ከሽፏል ሲሉም ጀነራሉ ገልጸዋል። እናንተ የነገ መሪዎች በመሆናችሁ ሀገር ከእናንተ የምትጠብቀው ትልቅ ተስፋ በመኖሩ እንደ ወታደራዊ መሪ ራሳችሁን ከዘመኑ ቴክኖሎጂ ጋር በማዋሃድ ሁለንተናዊ ብቃት ማዳበር ይጠበቅባችኋል ሲሉ ጀነራል አለምሸት ደግፌ አሳስበዋል። መረጃው የኢፌድሪ መከላከያ ሰራዊት ነው። ኢትዮጵያ በሆርሙዝ ሰርጥ ጉዳይ እንደ አፍሪካ እንዲመከርበት ለጸጥታው ምክር ቤት ጥሪ አቀረበች። ኢትዮጵያ በመካከለኛው ምስራቅ የተፈጠረውን ቀውስ ተከትሎ ችግር በገጠመው የሆርሙዝ ሰርጡ ዙሪያ ሊቀመንበር ለሆነችበት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንደ አፍሪካ እንዲመከርበት ጥሪ ማቅረቧን የውጭ ጉዳይ ሚኒስቴር አስታውቋል። ይህ ፍላጎት የኢትዮጵያ ብቻ ሳይሆን ሌሎች አፍሪካውያንም ጉዳዩን እንደሚጋሩት ተመላክቷል። በምክር ቤቱ በተካሄደው ስብሰባ ኢትዮጵያ በብሔራዊ ጥቅሞቿ ዙሪያ ያላትን አቋም ለአባላቱ መግለጿ ተጠቁመዋል። ከዚህ በተጨማሪም በቅርቡ ወደ ኢትዮጵያ የመጡት የቡሩንዲ፣ የሞዛምቢክ እና የደቡብ ሱዳን ፕሬዝዳንቶች ጨምሮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በርካታ የሁለትዮሽ ስምምነት ማድረጋቸው ተገልጿል። በተለይም በግብርናው፣ በሰው ሰራሽ አስተውሎት ኤአይ፣ በዲጂታላይዜሽን እና በማዕድን ዘርፍ በጋራ አብሮ ለመስራት የስምምነት ሰነዶች መፈረማቸው ዛሬ ለመገናኛ ብዙሃን በወቅታዊ ጉዳይ መግለጫ የሰጡት የሚኒስቴሩ ቃል አቀባይ ነቢያት ጌታቸው ተናግረዋል። የዚምባብዌው ፕሬዝዳንት ለልጃቸው ከፍተኛ ወታደራዊ ማዕረግ ሰጡ። የዚምባብዌው ፕሬዝዳንት ኤመርሰን
ምናንጓግ ለልጃቸው ሾን ምናንጓግን ከሜጀርነት ወደ ሌተናል ኮሎኔልነት ማዕረግ ማሳደጋቸው በሀገሪቱ ከፍተኛ መነጋገሪያ ሆኗል። ሾን ምናንጓግ በዚምባብዌ ብሔራዊ ጦር ውስጥ ካሉ ከፍተኛ ማዕረጎች አንዱን የተቀዳጁ ሲሆን በዚህም ረቡዕ ዕለት ማዕረጋቸው ከፍ ካሉ 9 መኮንኖች መካከል አንዱ መሆናቸውም ተዘግበዋል። ሾን ከዚህ ቀደም በፕሬዝዳንቱ ልዩ የጥበቃ ኃይል ውስጥ በመሆን የአባታቸውን የቅርብ ደህንነት ሲያስጠብቁ የቆዩ መሆናቸው ይታወቃል። ይህ ሹመት በፖለቲካ ተንታኞችና በነቀፌታ አቅራቢዎች ዘንድ ከፍተኛ ጥርጣሬን የፈጠረ ሲሆን ፕሬዝዳንቱ የቅርብ የደህንነት ክበባቸውን ይበልጥ ለማጠናከርና ታማኝ ቤተሰቦቻቸውን በቁልፍ የስልጣን ቦታዎች ላይ ለማስቀመጥ የወሰዱት እርምጃ ነው ተብሏል። በተለይም በዚምባብዌ የስልጣን ተተኪነት ጥያቄ በበረታበትና ፕሬዝዳንቱ በስልጣን ላይ የሚቆይበትን ጊዜ ለማራዘም የህገ መንግስት ማሻሻያ ሊያደርጉ ይችላሉ የሚሉ ጭምጭምታዎች ባሉበት በዚህ ወቅት የተሰጠ ሹመት መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። ተቺዎች እንደሚሉት እንዲህ ያሉ የቤተሰብ አባላትን በከፍተኛ ወታደራዊ ማዕረግ መሾም በሀገሪቱ እየታየ ያለውን የፖለቲካ ውጥረት ሊያባብሰው ይችላል። ፕሬዝዳንት ምናንጓግ ስልጣናቸውን ለማደላደል የሚወስዱት እያንዳንዱ እርምጃ ጥብቅ ክትትል እየተደረገበት ባለበት በዚህ ወቅት የልጃቸው ሹመት በዚምባብዌ ፖለቲካ ውስጥ አዲስ የውይይት አቅጣጫ ከፍቷል። እስራኤል እርዳታ ይዘው ወደ ጋዛ ሲጓዙ የነበሩ መርከቦችን ጠልፋ 175 አክቲቪስቶችን አሰረች። ወደ ጋዛ እርዳታ ጭነው ሲጓዙ የነበሩ 22 ጀልባዎች በግሪኳ ክሬት ደሴት አቅራቢያ ዓለም አቀፍ ውሃ ላይ ሳሉ በእስራኤል ኃይሎች መጠለፋቸው የፍልስጤም ደጋፊ አክቲቪስቶች አስታውቀዋል። የመርከቦቹን የቡድን ጉዞ ያቀናጀው ግሎባል ስሙድ ፍሎቲላ የተባለ ተቋም የእስራኤልን እርምጃ የባህር ላይ ውንብድና ሲል ተቃውሞታል። መርከቦቹ ላይ የነበሩት ሰዎች በእስራኤል ባህር ኃይል ከተዘጋው ጋዛ 965 ኪሎ ሜትር ርቀት ላይ ህገወጥ በሆነ መንገድ መያዛቸው ተቋሙ ገልጿል። የእስራኤል የውጭ ጉዳይ ሚኒስቴር በበኩሉ ከ20 በሚበልጡ ጀልባዎች ውስጥ የነበሩ 175 አክቲቪስቶችን መያዙንና ወደ እስራኤል እየተወሰዱ መሆኑን አስታውቋል። የጀልባዎቹን ጉዞም የህዝብ ግንኙነት ትርኢት ሲል አጣጥሎታል። እስራኤል ጋዛ ላይ የጣለችውን እገዳ የመስበር እቅድ በመያዝ ከ2 ሳምንት በፊት የህብረት ጉዞ የጀመሩት ከስፔን፣ ፈረንሳይና ጣሊያን የተወጣጡ 58 መርከቦች ናቸው። የግሎባል ስሙድ ፍሎቲላ መረጃ እንደሚያሳየው ቀሪዎቹ 36 ጀልባዎች በደቡብ ምዕራባዊ የክሪት ባህር ዳርቻ አቅራቢያ እየቀዘፉም ነበር። የቡድኑ አባላት ከነበሩት መርከቦች ውስጥ ቢያንስ 22 ያህሉ ሙሉ በሙሉ የዓለም አቀፍ ህግ ጥሰት በሆነ መልኩ በእስራኤል ኃይሎች መወረራቸው ተቋሙ ገልጿል። የእስራኤል ባህር ኃይል መርከቦችን እንደጠለፈ የአደጋ ጊዜ ቻናሎች ጨምሮ የኮሙኒኬሽን መስመራቸውን እንደጠለፈና ሲቪል ሰዎችን በኃይል አፍኖ እንደወሰደ በመግለጫው ጠቅሷል። ይህ የባህር ላይ ውንብድና ነው። በክሪት አቅራቢያ ክፍት ውሃ ላይ ሰዎችን በህገወጥ መንገድ መያዝ እስራኤል ከራሷ ድንበር ሩቅ የሆነ ስፍራ ላይ ያለምንም ተጠያቂነት ያለምንም መዘዝ እንደምትንቀሳቀስ ያመለክታልም ብሏል። የእስራኤል መገናኛ ብዙሃን ዘገባዎች በበኩላቸው የባህር ኃይሉ ለመርከቦቹ ማስጠንቀቂያ እንደሰጠና ትዕዛዙ ያልተቀበሉት እንደያዘ ገልጿል። እስራኤል እርምጃው ዓለም አቀፍ ህግን ያከበረ እንደሆነችም ተናግራለች። የኢራኑ ሁለንተናዊ መሪ ሞጅታባ ኻሜኒ በሆርሙዝ ሰርጥ አዲስ ምዕራፍ ተከፍቷል ሲሉ ተናገሩ። አሜሪካ በቀጠናው ላይ ውጥኗን አለማሳካቷ ለአዲሱ ምዕራፍ በር መክፈቱን ሞጅታባ አሳውቀዋል። አሜሪካ አሳፋሪ ሽንፈት እንደገጠማት ያመላከቱት መሪው በራሷ እቅድ ሳይሳካላት ቀርቷል በሚል ዋሽንግተን አጣጥለዋል። በዚህም በፐርሺያ ባህረ ሰላጤና ሆርሙዝ ሰርጥ አዲሱ ምዕራፍ እንዲከፈት አጋጣሚው ተፈጥሯል የሚል መረጃም ተጋርቷል። የሞጅታባ ኻሜኒ መግለጫ በሀገሪቱ መገናኛ ብዙሃን ተነበዋል። ከሆርሙዝ ደሴት ፖርቹጋሎች እንደ አውሮፓውያን አቆጣጠር በ1622 የተባረሩበትን ብሔራዊ የፐርሺያ ባህረ ሰላጤ መታሰቢያ ዕለት እያከበሩ ባለበት ነው ይህ መግለጫ ይፋ የሆነው። ፕሬዝዳንት ዶናልድ ትራምፕ ኢራን እጅ ትስጥ እያሉ ባሉበት ሰዓት ነው ሞጅታባ ኻሜኒ ማስጠንቀቂያና ድል የተቀላቀለ መልእክታቸውን ያሰሙት። ዘገባው የአልጀዚራ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ